ያያችሁ ሳያችሁ ተርኪ መርቂ ናችሁ። ወጥቻለሁ ሙሉ በሙሉ የት ነህ እግዚአብሔር ያውቃል። ወደፊት እሱ በሚለኝ ጊዜ ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። ምን ታደርገዋለህ እንግዲህ? መክነፍ ትችላለህ፣ ማበር ትችላለህ፣ ኮረንቲ መያዝ ትችላለህ። ሙሉ በሙሉ ከጴንጤነት ወጥቻለሁ። እስቲ ምን እንደምትሆኑ ለማየት ፈልጌ ነው። እስቲ የሚያዘኝ ማን እንደሆነ ለማየት ፈልጌ ነው። ወንጌል ነው የሚያድነው እንጂ እናንተ 47,000 ማጥናት አልችልም። አም ሶሪ የጴንጤ 47,000 ዲኖሚኔሽን ስላለ ማጥናት አልችልም። እብድ የተሰበሰበበት ስለሆነ ማለት ነው። 47,000 ማጥናት አልችልም። በክርስቶስ ጉዳይ አንድ መሆን ካልቻልክ ሌላው ሲጨመርማ ታብዳለህ። እሴ ይሰማል። ዛሬ አውጄልሃለሁ። ፕሮቴስታንትነትን ሙሉ በሙሉ ለቅቄያለሁ። እንግዲህ ዮኒ ማኛ ከ8 ወር የጴንጤነት ቆይታ በኋላ በቃኝ፣ ሰልችቶኛል፣ መሮኛል ብሎ ወጣ። ያው እንደምታውቁት እምነት ሲቀያየር ነው የኖረው። ያው አሁንም አይታመንም፣ ግን በጣም ብዙ ነገር እያወጣባቸው ነው የሚገኘው በአሁኑ ሂደቱ ላይ እና አንድ የተረዳሁት ነገር ፓተርን አለው ዮኒ ማኛ። ይኸውላችሁ አሁን ባለፈው ላይ ከኦርቶዶክስ ወደ ጴንጤ ሲሄድ እንዴት ነበር የሄደው? ትዝ ካላችሁ አቡነ ገብርኤል በዛ ሰሞን የተናገሩት ነገር ነበረ። የእሳቸውን እንትን ተጠቅሞ በቃኝ ብሎ ነው ሲሄድ የነበረው። ትዝ ካላችሁ አሁንም ወደ ጴንጤነት ወጣው እያለ ያለው ምን አይነት ስልት ተጠቅሞ መሰላችሁ? ነጻነት ወርቅነህ የሞተ ጊዜ ትዝ ካላችሁ እንዳልክ አንድ የፖስተው ፖስት ነበር፣ እንዳልካቸው ዘነበ ማለት ነው። እና ምን ነበር የሚለው? ነጻነት ወርቅነህ ነፍሱን ይማረውና ሞተ በተባለ ሰሞን አሁን ሰው ሞተ ሲባል ኢየሱስን ተቀብሎ ነበር ወይ የሚል ጥያቄ ነው የሚመጣው አእምሮዬ ላይ የሚል ነገር አነሳ። ብዙ ውዝግብ ፈጠረ። የጴንጤን እምነትንም በዛው ክርክር ፈጠረበት። ያን ተጠቅሞ ዮኒ ማኛ እንግዲህ የዛ ሰሞኑ ውዝግብ ስለነበር በዛ በጣም ያሳዝናል። ሀጂ ሙፍቲ የሞቱ ጊዜ ለምን ያንን አላልክም? አሁን እንዴት ትላለህ ብሎ ወረደበት። ከዛ ሰው ሁሉ ወደደ ያንን እና ትኩረትም እየተነፈገ ነበር በሰሞኑ። እንደዛው ትኩረት እንዳገኘው በዛው ይዛኔ ወደ ጴንጤ ሲሄድ ትኩረት ያገኘው በዛ ነበር። በዛው ተጠቅሞ አሁንም እንደዛ ነው እና ፓተርኑን ይዞታል። እና ግን እንዳይመለስ መልሶ ኦርቶዶክስ በጣም ብዙ ነገር ተናግሯል ምናምን እና ያ አሁን ለጊዜው አልወሰንኩም ነው እያለ ያለው እና ስልቱ እየገባችሁ ነው። እኔ በጣም ነው እንትን ያለኝ እና ስሙት። አሁን ስለ ነጻነት ወርቅነህ ያለውን በዛ ጉዳይ እንትን እንዲወጣ እንዳደረገው ምናምን ማለት ነው። እስቲ ስሙት። ጭካኔ ካየው በኋላ ነው እኔ ያንን ነገር ሞር እንድገባበት ያደርገኝ። ምን አይነት ጭካኔ ነው? ወንድማችን ነጻነት ወርቅነህ ነፍሱን በገነት እግዚአብሔር ያኑረው። ይሄ ወንድማችን አልረፈ። ከዛ በፊት ደውሎ የሰበከው የለም፣ ደውሎ ጌታን ተቀበል ያለው የለም፣ ምን ያለው የለም። ልክ ሲሞት ጠብቀው እኔ ከዚህ በኋላ ሰው ሲሞት በኢየሱስ ነው አይደለም ብዬ ጠይቃለሁ፣ በጌታ ነው አይደለም ብዬ ጠይቃለሁ ብለው ማናጀሮች ሆነው የሞት ራሱ ማናጀር ሆነው መምጣት ጀመሩ። እነሱ ቤት ምን አይገባም፣ እነሱ ቤት ነገ ሐዘን አይገባም፣ እነሱ ቤት ነገ እንትን አይልም። ኢየሱስ ክርስቶስ ራሱ እንደምታየው ዮሐንስ 11 ላይ ይመስለኛል ባልሳሳት እንደሚያድነው እያወቀ አልዓዛርን እንባውን አፈሰሰ ነው የሚለው። በሞተ ሰው ላይ ጭካኔ አትሄድም። ነገ እንደዛ ነው። ሌሎ ሙሉ ኢትዮጵያውያን በሌላ እምነት ያሉ በሕይወት ባይኖሩ መልሳቸው ያ ነበር። እንግዲህ አሁን ስልቱ እየገባችሁ ይመስለኛል። ከዚህ በኋላ በዮኒ ማኛ የሚታለል ሰው አለ ብያለስ። በእርግጥ ይኖራል ብዙ ሰው። ይገርማችኋል፣ እንደቀላል በጴንጤም እኮ ከመሆኑም በፊት እኮ 2-3 ጊዜ ሆኗል። ከዚህ በፊት ተው ይከዳችኋል እየተባሉ አረ በጌታ ነው ከዚህ በኋላ አይከዳም አይሄድም እያሉ እንዴ በጣም ትዝ ይለኛል። ለኔ ራሱ ብዙ እንደዚህ አይነት ቪዲዮዎች ሰርቼ ከሱ ጋር በተገናኘ ብዙ ጊዜ ቀያይሯል። ተው አይታመንም የሚለውን ነገር ምናምን አንዴ ተይዟል አይወጣም ምናምን ብለው ብዙ ነገሮች ብለዋል ሰዎች ማለት ነው። እንደውም አንዳንድ የሚሉት ነገር አለ ከወጣ መጀመሪያውንም አላመነም ነበር ምናምን እና ብዙ አይነት እይታዎች ይሰጣሉ።
ነገር ግን ያው የታወቀ ነው ወጣ እንደዚህ ነው ልጁ ባህሪው ነው እና በዚህ ጉዳይ ግልጽ ነው። መጀመሪያም አሁን እነ ፓስተር ዮዳብ እነ ሮማን ተሰማ ብዙ ተናግረዋል። መጀመሪያ በቃ አይቆይም ይወጣል ባንድ ይወጣል ነበር ያሉት። እንደውም ፓስተር ዮዳብ ከ6 ወር በኋላ ይመለሳል ብሎ ነበር። ከ8 ወር በኋላ 2 ኤክስትራ ጨምሮ ያው ወጣ ያው ወደ ኦርቶዶክስ የመመለስ አዝማሚያ ግን ያው ሼም ይዞታል። ምክንያቱም የተናገራቸው ነገሮች አሉ ማለት ለነገውላ አላለም አላሰበው እንደሚመለስ መሰለኝ። በጣም ደሳስ የማይሉ ነገሮች ተናግሮ ነበር። አንድ ሰሞን ሙሉ ጊዜውን በዛ ላይ ያሳለፈ ነበር። አሁን ያው መልሶ እንትን አላቸው። እነሱ ግን ከመራምነውት ነበር በዛ ሰዓት እነ ብርቱካን ምናምን እነ ነብይት ብርቱካን ምናምን ብዙ ገንዘብ አሰጥተውት ምናምን ልባቸውን አውቆታል። ያስቀኛል አሁንም ድረስና ያው ሮማን ተሰማ ይዛኔም ይመለሳል ምንም ጥያቄ የለውም ብላ ነበር። አሁንም አዝማሚያውን ወደዛ እንደሆነ ስታይ ተመለስ ብትመለስ ይሻላል የሚል ሐሳብ እያቀረበችለት ነው። እስቲ አዳምጧት ምን እንደምትል። ፓስተርም አላረጉት ተሸበለለባቸው። ዮኒ ማኛ ጴንጤ ሆነ ብላ አንተም አጨብጭበ እሱ ጋር ነበር ካይቼሃለሁ። ተሸብልሎ በ8 ወሩ አስነጥሶ የማየ ሃይማኖት ምን ባለኝ ብሏል። የማየ ሃይማኖት ይሻለኛል አለ። ወይ ማታለያ ዞር ቢል ለሶስተኛ ጊዜ ሊደግም ሙስሊሞቹ ጥርስ ነክሰውበታል። እንደማያስነካ ሲያይ እኔ እንደውም የጠረጠርኩት ያ ቀሚስ አለ ኮፍያ ብቻ ነው ቢያወጣ ወጪ ወደ ሙስሊም ሊሸበለላል ብዬ ነበረ የተነበዩት። ወደኛው ተመለሰ። ሙስሊሙ ጥርስ ነክሶበታል። በተአምር ማናቸውም ይሻይሉትም። በተአምር ሙሉ ትጥቃም ሟልቶ ቢመጣ እንኳን ሙስሊሞች አይቀበሉትም። ስለዚህ ያቺ የፈረደባት ምስኪኗ ኦርቶዶክስ ተመልሼ ኦርቶዶክስ በቃ በ10 እጅ ኦርቶዶክስ ትድፋኛ አለ እኮ ዮኒ ማኛ። ሙሉ ለሙሉ እንዳይመጣ ሼም ይዞት ነው። እኛ ደግሞ ነፍስ መቼም ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነፍስን ብትሆን የፈጠራት እንዲሁ በአግባብ እንድጠፋ ስለማይፈልግ የይቅርታ አምላክ ነው። ለሰቀሉት እንደዛ ላንገላቱት ሚስማር ለቸከሉበት የሚሰሩትን አያውቁምና ይቅር በላቸው ነው የተባለው። ስለዚህ ዮኒ ማኛም የሚሰራውን አያውቅምና ይቅር ይበለው ብለን ግዴታ ፍቅር ይዞ ጉዞ ነው።